የምትያት ነገር ካለች ጨምሪልን። ስደት ላይ ማለት ነው ምን ያህል ሰዓት ነው ለስራ የምናባክነው? ምን ያህል ሰዓትንስ ነው እረፍት የምንወስደው? ወአለይኩም ሰላም አና መሽጉል ሾይ ምን ያህል ሰዓት ነው እረፍትስ የምንወስደው? ይሄንን ሁለቱን ነገር አማዝነን ስናይ በሀገራችን ላይ ሲሆን ወደዚህ ስንመልሰው በሀገራችን ላይ ስንሆን ሁላችንም ምን ያህል ሰዓት ነው እረፍት የምንወስደው? ምን ያህል ሰዓት ነው የምንሰራው? ምን ተላ አሁን አብዛኛውን ምንድነው መሰላችሁ ሀገር ቤት ያለው ሰው የሰውን ትከሻ ለምዷል። እንደዚህ አይነት ነገር ስራ ስትዩ አይሰራም። ኦኬ እንትን ይላል። አረ ይሄ ከባድ ስራ ነው ይሄ። አንድ ነገር ልንገራችሁ፣ አላህ Subhanahu Wa Ta'ala የጥያቄን በር ማለት ነው ከፈተላችሁ። ምን ጠይቁኝ እሰጣችኋለሁ ነው። ወንድ ልጅ ሆናችሁ ኦር ሴትም ልጅ ሆናችሁ በምድር ላይ እኔ አንደኛ ነገር ልንገራችሁ፣ እውነት ነው የምነግራችሁ፣ ብስታገቡ ማለት ነው አኽላቅም ያለው ወንድ አግቡ፣ ብርም ያለው ወንድ አግቡ። ምክንያቱም አብዛኛውን አሁን 100% ስናይ ማለት ነው ሴት ልጅ ከወለደች በኋላ እነዛ የወለደቻቸውን ልጆች ማን ነው ሴት ልጅ ነች አብዛኛውን እያሳደገች ያለችው። ሲንግል ማምነት እየበዛ ነው። ያ ነገር ደግሞ እንዳይሆን ማለት ነው ምን ነው ማድረግ ያለብን? ከመጀመሪያ ኡስራችንን በምን ላይ ነው መስራት ያለብን? በምንስ ይሄን ነገር ይሄንን ሰው በምንስ ነው የተቀበልኩት? ኦኬ በአኽላቁ ተቀብየዋለሁ፣ አኽላቁ ማሻአላ ነው። ያ ሰው ግን የሥራ ሰው ከሆነ ይቀየርለታል። ህይወት እዛው ላይ ተደፍቃ አትቀርም። ኦኬ ህይወት እዛ ላይ ታክራ እዛው ስታክ አድርጋ አትቆምም። ቀን በቀን ማለት ነው ሰው ልጅ ሲሰራ ሲሮጥ ሲለፋ አላህም ያያዋል። ርዝቃችሁን ደግሞ ስትፈልጉ ምንድን ውስጥ ፈልጉ? ሐላል ውስጥ ፈልጉ። ርዝቃችሁን ሐላል ውስጥ ፈልጉ። ሐራምን እያግበሰበሳችሁ ሐራምን እየሰራችሁ ያ ሐራም የሚያመጣው ብር ማለት ነው መጀመሪያ የነበረውን ሐላልን ብር ይዞ አንድ ላይ ይደፋዋል። እና መጀመሪያ በስንት ነገር ለፍታችሁ ታትራችሁ ያመጣችሁትን ነገር ምን ያደርጋል? ይመታዋል ማለት ነው። እና ሐላል ላይ ስትለፉ ደግሞ ሐላል ትንሽም ቢሆን በረካ አለው። ትላልቆቹ ንብረት ያላቸው ሰው የሚብቃቁትን ያኒ በብዙ ብር የሚያወጡትን ነገር እናንተ በረካ ስላለው በትንሽዬ ነገር ይብቃቃላችኋል። እና ምን ማድረግ ያለባችሁ እኔ ሴት ልጅ ስታገቡ ያለውን አግቡ ነው። ምክንያቱም ለምክንያት ነው ብዙዎቻችን እያየን ያለነው ወንድ ልጅ ሴት ልጅ ወንድ አርጋ ካገባችሁ በኋላ ኦር አኽላቁን ታትራ ሰርታ ያኒ ቤቷ ላይ ኡስራ ላይ ቢዚ ሆና እናት ሆና ካገባችና ልጆቿን ጥግ ላይ ካደረሰች በኋላ ምን ታያለች? ያ ህይወት ከተቀየረ በኋላ ወንዱ ወደ ኋላ ማሸሸግ ይጀምራል፣ ወደ ሌላ ነገር መሄድ ይጀምራል። ምን ያን ነገር ደግሞ ምን ነው የምለው እኔ በቃ ቫልዩን ራሳችሁን የሚመስላችሁ ወርቅ ማለት ነው። ወርቅ አመድ ውስጥ ሲሆን አመዱ ነው የሚታየው፣ ግን ወርቅ መስታወት ውስጥ ሲሆን ደግሞ ወርቅነቱ በደንብ አድርጎ ይታያል። እናንተ ማለት ነው ያን ያህል ውድ ናችሁ። በተለይ ሴቶች በጣም ውድ ናችሁ። ቂማችሁን እወቁ። ኦኬ ዝቅ አታድርጉ። ቫልዩማችሁን ያወቀ ሰው እናንተን ያኖራችኋል። ቂማችሁን በደንብ ያወቀ ወንድ እናንተን እንደ ሚስት ተንከባክቦ ያኖራል። ቫልዩማችሁን ያወቀ ወንድ ዛሬን ለልዕብ ብቻ እንትን አይላችሁ፣ ነገን ማለት ነው የልጆቹ እናት እንደምትሆኚ ስለሚያውቅ አንቺ የሱ ሚስት አንቺ ለሱ ሊባስ የሆንሽ ወንድ መሆኑን በደንብ አድርጎ ሲያቅ ያ ወንድ ቦታው ላይ ይሰጥሻል። ግን ራስሽን እዛ ቦታ ላይ የማታገኝስ ራስሽን ለዛ ማትሰጪ ሲሆን ምን ይሆናል? ያንን ቫልዩምሽን ታጫለሽ። ያንን አንቺ ለራስሽ ሳትሰጪ የነበረው ማንንም አይሰጥሽም። ለራስሽ አንቺ ዛሬ ያላረክሽውን ነገር ነገ ማንንም ሊሰጥሽ ስለማይችል አላህ የራሳችሁን ዋጋ አወቁ። ሴቶች በጣም ውድ ናችሁ። እናንተ በመስኮት ማንንም ገብቶ የማንንም አትሁኑ። በር አለ፣ መግቢያ አለ። በዛ በር መጥቶ አንኳክቶ የገባ ወንድ ለዘመድም ለማንም ከተናገረ ይሃ ወንድ አንቺ ሁሉ ጊዜ የበላይ ነሽ፣ አንቺ ሁሉ ጊዜ የተከበርሽ ነሽ፣ አንቺ ሁሉ ጊዜ ምንድነሽ? በቃ ክብር ያለሽ ሴት ነሽ። በበሩ መጥቶ በስነ ስርዓት አንቺን አግብቶ እንትን ያለ ሰው ነገ ራሱ አላህ ያምጣውና የሆነ ነገር ቢመጣ ምን ይባላል? እሱ ላይ ነው እንትን የሚባለው። አይ ليش ሰዋ يعني ለምንድን ነው እንደዚህ ያደረገው? በክብር የተዳረችው ልጅ ምን ግን በመስኮት ለዘለለው ደግሞ በመስኮት እንደዛው አንድ ላይ ስትሄዱ ደግሞ ማለት ነው የፈለገ ነገር ቢሆን መጀመሪያም አገባቡ ጥሩ አልነበረም ትባያለሽ። እና የራሳችሁን ቦታ ወቁ፣ ለራሳችሁ ቫልዩ ስጡ። እናንተ እኮ ማለት ሴት ልጅ የተሰጣትን ነገር አብዝታ የምትመልስ ነች። ወንድ ልጅ ይሰጣል፣ እሷ ደግሞ ደብል አርጋ ነው የምትሰጠው። ያን እናንተ አላህ Subhanahu Wa Ta'ala ስጦታ የሰጣችሁትን ስጦታ በትንሽ ነገር አትይት እና ራሳችሁን ቂማችሁን እወቁ ነው የምለው። ወንድም ለናንተ ሲሆን፣ ወንድም ለናንተ ሲለፋ፣ ወንድም ለናንተ ሲሮጥ፣ ባል ሲሆን ደግሞ እወቁ። ባል ሲሆን ደግሞ ቤቱን ሲል ልጆቼን ሲል ጅል አይደለም ወንድ ልጅ እና
እርስ በርስ በደንብ እንታወቅ። በተለይ ኡስራ ውስጥ ላላችሁ ፋሚሊ የሆናችሁ አንዱ ለአንዱ ረህመት ይኖራል። አንዱ ለአንዱ በቃ አከሌን ነው ምን ችግር አለው የሚባለው ነገር ከውስጣችን አውጡት። ኦኬ የቀጠለ ትውልዳም እናትም ሌላ እንትን እያደረገች ወደ ሌላ ከምትሄድ ሌላ ከምታመጣ ሌላ እንትን ከምትል አንድን ኡስራ ያሃንኑ ከውን ላይ ለመኖር ማለት ነው። አንዳችሁ እንዴ እናንተ እኮ ማለት ነው ዛሬ ልጅ ሆኜ እናቴ የምታውቀውን ገላ አታውቀውም። ዛሬ ነው ያድጌ ማን ነው የሚያውቀው? ባሌ ዛሬ ላይ ያለው ባሌ ነው የሚያውቀው። እናቴን ካየችኝ ራቆቴን እደበቃታለሁ፣ ላኪን ባሌን አልደበቀውም። ሊያና አላህ Subhanahu Wa Ta'ala ያንን ነገር ሐላል አድርጎ ሰጥቶት ሳለ ያንን ሰው ሰብር አለመኖር ሰብር አለመኖር ያንን ሰው አግባቡን ቦታ አለመስጠት፣ አንተም ለዛው አግባቡን ቦታ ያለመስጠት፣ አለመታወቅ፣ ታውቃችሁ አለመታወቅ፣ አንድ ቤት ውስጥ ሆናችሁ አለመከባበር። ወንድ ልጅ በህይወቱ ምንድነው የሚፈልገው? ራሱን የሚፈልግ ወንድ ልጅ የሚከበር ሲሆን ስታከብሩት ወንድ ልጅ በጣም ይወዳል። ወንድ ልጅ አክብሩት። እናንተ ጭንቅላት ላይ ናችሁ። ሴት ልጅስ ሐናንን ትወዳለች። ሐናን ማለት እንክብካቤን ትወዳለች። ሴት ልጅ ሊአና እሷ ፈጣጠሯ ራሱ እንክብካቤን የምትወድ አድርጎ ነው አላህ Subhanahu Wa Ta'ala የፈጠረው። ሁለታችንም ያለንን ነገር በደንብ አድርገን ስናይ ያኒ ይሄ ተፈጥሮ እንደዚህ ነው፣ ይሄ ተፈጥሮ እንደዚህ ነው ስናይ ምንም አይነት ነገር የሚያቀተን ነገር አይኖርም። ኡስራን በትክክል ለምንመራው ህይወትንም በትክክል ለምንመራው ምንም አይከብደንም ለማለት ያህል ነው። እንደዛ ነው እና ይሄ ነው እና ትዳርን ከምንም በላይ ትዳር ምን እንደሆነ ለማለት ያህል ነው። በጣም ነው የማመሰግነው እህትየው። አግብተሻል የሚል ጥያቄ ተጽፏልና ስለ ፐርሰናል ጥያቄ ነው፣ እሱንም መልሽላቸው። ሁለተኛ ጥያቄ ደግሞ ላይክ በህይወቷ ሴት ልጅ ሚስ ማድረግ የሌለባት ነገር ለሴት ማለት ነው ሚስ ማድረግ የሌለባት ነጥብ አሰውመን አሁን የወንዶችን የሴቶችን የትዳርን ምናምን አይተናል። አሁን እኛ እንደ ሴቶች ደግሞ እንደ ሙስሊም ሴት ነው የምታይልኝ። ኖርማሊ እንደ ኖርማል አይደለም የምታይልኝ። እንደ ሙስሊም ውመን ይሄ ሉዝ ማድረግ የሌለባት የምትያቸው ፖይንቶች አንድ ሁለት አንሽልኝና ኮንክሉድ አድርጊው። ከአንቺ ጀምሪና በዛው እንቀጥል። ጥያቄ ካላችሁ እስከዛ መጻፍ ትችላላችሁ። በገስት ስለሆነ የገባ ነው፣ በኋላ ደግሞ መመለስ ስለምንችል ቀጥ ፎሎ እያደረጋችኋት ባይዘው ፎሎ እያደረጋችኋት ገስት የገባ ነው። ዛሬ እሷን 10,000 ለማስገባት ነው የገባችሁ። ታፕታፕ ሼር ኮፒ ሊንክ ፎሎ አድርጓት። ነው አሁንም የንግድ አካውንት ስለሆነ የሷም የምትሰራበት ነው። እኔ ባልኖር ከሷ ኦርደር ማድረግ ትችላላችሁ፣ ፎሎ ማድረግ ትችላላችሁ። የገባችሁ ሌላም ኦርደር ካላችሁ እንደ ሴመን ቢሆንም ያው የሷንም ሰፖርት ልናረጋት ተገቢ ነውና ፎሎዋን አትሊስት ከፍ አድርጉላት። አመሰግናለሁ። ቀጥ ይወዳ ሸክራይ ባለትዳር ነሽ ወይ ይላላችሁኝ? አዎ በአሁኑ ሰዓት ላይ ኒካህ አስሬያለሁ። ያኒ ባለትዳር ነኝ። የአራት ልጆች እናት ነኝ። ግን የመጀመሪያ ትዳሬን እንደዚህ ብዬ ማውራት አልፈልግም። ያ ከዛም በመነሳት ሰው ልጅ ምንም ኤክስፒሪየንስ ሳይኖረው አያወራም። አልহামዱሊላህ አላህ Subhanahu Wa Ta'ala የአራት ልጆች እናት አድርጎኛል። በጣም የምወዳቸው በጣም የምሳሳላቸው ልጆች አላህ Subhanahu Wa Ta'ala ረዝቆኛል። እናንተንም አላህ Subhanahu Wa Ta'ala ይረዝቃችሁ። በአሁን ሰዓት ላይ ግን እኔ ኹጡባ አድርጌያለሁ ኦር ያኒ የእንትን ነኝ ማለት ነው። ኹጡባ አድርጌያለሁ። ኦኬ ኹጡባ ምንድነው እንዳትሉኝ ታውቃላችሁ አብዛኛዎቻችሁ። ለእህቴን ደግሞ ብዙ አስረድቻታለሁ፣ አያስፈልግም መተንተን እና ሴት ልጅ ሚስ ማድረግ የለባትም እምለው ሰብር ከምንም በላይ ነው። በህይወታችሁ ለምትወዱት ሰው ሰብር ታደርጋላችሁ። ሰብር ግን ማለት ነው አንድ ነገር ወቁ፣ በህይወታችሁ ላይ ብዙ እንትን ይደርስባችኋል። አላህ Subhanahu Wa Ta'ala ሰው ስለሆናችሁ ፈተና በምንም አይነት ደረጃ ይመጣል። በትዳር ይመጣል፣ በቤተሰብ በልጅ ይመጣል፣ በብዙ አይነት ነገር ይመጣል እና አልহামዱሊላህ እኔ ከሰባሪዎች ያደርገኛለሁ። ያኒ እንደዚህ ማለት አልፈልግም። ሰብረኛ ነኝ ብዬ ነው የማስበው። አላሁ አዕለም ሰብረኛም ልሆንም ላልሆንም እችላለሁ። እኔ ለራሴ እንትን ቦታው ልስጥ፣ ግን አልহামዱሊላህ ሰብረኛ ነኝ ብዬ እንትን እላለሁ። ሁለተኛ ነገር ደግሞ ማለት ነው ህይወታችሁን ለማይቀየር ነገር ኤክስኪውዝ አትስጡት። እያያችሁ ያ ነገር እንደማይቀየር እያያችሁት እየሸተታችሁ አፍንጫችሁ ውስጥ እያለ እንትን አትስጡ። እዛ ቦታ ላይ ራውንድ አታድርጉ፣ አትዙሩ። እዛ ቦታ ላይ አትሽከርከሩ። በል ቦታውን ቀይሩ።
በል ለምን ሀገር አይሆንም? ሀገሩን ቀይሩ። ያንን ጓደኝነት ከሆነ ጓደኝነቱን ቀይሩ። ጎረቤት ከሆነ ጎረቤቱ ያዛም እንጨናንቃችሁ ከሆነ ጎረቤቱን ቀይሩ። ህይወት ከሆነ ትዳርም ማለት ነው። እኔ እንዳልኳችሁ ነው። ያኒ ትዳር ቀይሩ አልልም፣ ለአንተ የማይባል ነገር ነው። ትዳር ብዙ ሰብር ያስፈልገዋል። ትዳር ብዙ እንትን ያስፈልገዋል። ትዳር እስከ ጁህድ እስከ መጨረሻ ድረስ የመጨረሻ ነጥቧ ድረስ እስከትሄድ ድረስ እናንተ ሰብር አድርጉ። እስካልገፋችሁ ድረስ አትክፉ። እስካልተነካችሁ ድረስ አትንኩ። መራራው ያቺ መራራ ራሱ ስትመጣ እብለዑሃ ያኒ ዋጧት። ያቺ መራራ እስክታልፍ ድረስ ያቺ ያዋጣችኋት የራሳችሁን ማንነት እያስነሳቻችሁ ትመጣለች። ራሳችሁን እንድታቁ ሰው ታደርጋችኋለች። መጀመሪያ ከነበራችሁበት ደውል ታመጣለች። ራሷ አንኳኩታ ማንነታችሁን ትጠራለች። ግን ይሃ ነገር ላይ የማይረባ ነገር ላይ አትዙ። አንድ እናንተ መጀመሪያ እኔ ማን ነኝ የምትለውን አባባል ራሳችሁን ጠይቁ። እኔ አከሌ ዛሬ እኔ አማል እንደዚህ ነኝ፣ እኔ እንደዚህ ነኝ። ዛሬ ላይ የማደርገው ነገር ማንን ይነካል? ኦኬ፣ በዙሪያ ያለው ሰው ማን ነው? አሁን እኔ የአራት ልጆች እናት ነኝ። የአራት ልጆች እናት ሰውን ደግሞ ማለት ነው እያንዳንዱ የማደርገው ነገር ልጆቼንም ድረስ ነው የሚሄደው። ዛሬ የማቀርባትን ዛሬ የምናገራትን ነገር ለልጆቼ ሜሴጅ ጭምር ነው። መጥፎ ነገር ከተናገርኩ መጥፎ ንግግርን ካሄድኩኝ በጣም ከምንም በላይ የሚጎዱት ወደኔ ኤሪያ ውስጥ ያሉ ናቸው። እናንተ ለተወሰነ ጊዜ ቲክቶክ ላይ ተለቁኛላችሁ ወይ ዚዚ መጫወቻ ታረጉኛላችሁ። ግን ከውስጣቸው የማይወጣ እንደዚህ ተለድፎባቸው የሚቀር ዙሪያ ያሉት ልጆቼ፣ እናቴ፣ ወንድም እህቶቼ ኦር በህይወት ውስጥ ያለው ሰው እነዛ ሰው ላይ ምን ያደርጋል? ነጥብ ይጥላል። እና ያንን መጀመሪያ ራሳችሁን ጠይቁ። እኔ ምን ነኝ? እኔ ዛሬ ምን እያረኩ ነው? ይሄ ነገር እንደዚህ ባደርግ በቃ እንትን አድርጉ፣ ሚዛን አድርጉ። ሚዛኑን ያህን ነገር እናንተ በጣም የምትወዱት ነገር ራሱ ቢሆን ያ ሚዛኑ እንትኑ ቀለል ያለ ከሆነ ጣሉት። ያ ሚዛኑ ድፍት ያደረገውን ነገር ውሰዱት። ምንም እንትን ቢያረጋችሁ ራሱ ያንን ነገር ውጣችሁ ውሰዱት። ወላሂ ነው የምላችሁ ነገር የተሻለ ነገር ይመጣል። እስካልተከፋችሁ ደግሞ አትክፉ። ህይወት እናንተ ዛሊም ከሆናችሁ የራሳችሁ ነገር ይደፋችኋል። ራሳችሁ የጎፈራችሁ ጉድጓድ ውስጡ ገብታችሁ መውጫውን ታጣላችሁ። ምክንያቱም መሰላሉን መጀመሪያ አይደለም የምታወጡት። ስትቆፍሩ ጉድጓድ እኮ ወድቅበታል ብላችሁ አይደለም የምትቆፍሩት። ለሰው ጉድጓድ አትቆፍሩ። ለሰው ክፉ አትሁኑ። ለሰው በቃ ሲያስታውሳችሁ ብሎ የሚታመም ያችን ነጥብ አትሁኑ። መቼም ሲያስታውሳችሁ በኸይር የሚያስታውሳችሁ ሲያስታውሳችሁ አይ ባለበት ሰላም ትሁን፣ ባለበት ሰላም ሁኚ የምትባባሉት አይነት እንትን ይኖራችሁ እና የማይጠቅማችሁ ነገር ላይ አትዙሩ። የሚጠቅማችሁ ነገር ላይ ሴቶች፣ አረብ ሀገር ያላችሁ እኔ አንድ የምመክራችሁ ነገር ለመጣችሁበትን ዓላማ እወቁ። ሁሉ ጊዜ የምትሰሩትን ግማሽ ፐርሰንት ለእናንተ ለራሳችሁ አስቀምጡ። ግማሽ ፐርሰንት ለኔ የፈለገ ሰው ህይወታችሁ ውስጥ ቢኖር ይሄ ለኔ የሚባለውን ነገር እወቁ። ይሄ ነገር እኔን ነው خلاص። ምንም ቢመጣ ከኔ ውጪ ይሄ ከዚህ ውጪ ከዚህ በዚህ ወላ ኸይር ሰራውበት ወላ ልጆች አሳደኩበት ወላ ሰው ረዳውበት ወላ ሌላ ነገር ግን ሌላው የኔ ነው የሚለውን ነገር ከጭንቅላታችሁ ውስጥ አታውቁ። ምክንያቱም እድሜ የሚባል ነገር አለ። እድሜ ማለት ነው ወደ ኋላ መመለስና ማምጣት የማትችሉት ነገር ነው። ጥሏችሁ ይሄዳል። እናንተ ወዴት እየሄዳችሁ ነው? በቃ ወደ ማነስ፣ ከህይወት ወደ መውጣት። ያኒ ትልቅ እየሆናችሁ አይደለም የምትሄዱት። በነገራችን ላይ እድሜያችሁን እየቀነሳችሁ ነው እየሄዳችሁ ያላችሁት። ያ እድሜያችሁን የቀነሳችሁት ነገር የራሳችሁ ነገር ነገን ሀገር ስትገቡ የምትሄዱበት ቦታ አላማ ይኖራችሁ። እስከዚህ ድረስ እንደዚህ መሆን አለብኝ፣ ይሄ ካልሆነ ይሄንን ቦታ መቀየር አለብኝ የሚለውን ነገር ጭንቅላታችሁ ውስጥ ጣፉ። 20 አመት 30 አመት ምን የሚለውን ነገር ከጭንቅላታችሁ ውስጥ አውጡ። ይሄን ነገር ሲኖረኝ ይሄን ነገር መስራት አለብኝ። የራሳችሁ ትንሽ ነገር አንድን እየወለደ ስታገለባብጡ ህይወት እየተቀየረ ይመጣል። ተስፋም አትቁረጡ። ለአላህ Subhanahu Wa Ta'ala ውስጦቻችሁ ያለውን ነገር ከሰው ከመናገር ለአላህ ተናገሩ። ወላሂ ነው ብላችሁ የምታገኙት ጣዕም ራሳችሁ ታያላችሁ። ውስጦቻችሁን ያለውን ሚስጥር ለፈጣሪ ተናገሩት። እሱ በደንብ አድርጎ ይፈታላችኋል። ውስጣችሁን ያረጋጋል። መንገዳችሁን ያሳያችኋል። መሲራችሁን ማለት ነው። በቃ አለቀ፣ መመለሻ የለኝም፣ በቃ አለቀ፣ ይሄ ነበር። ተስፋ ስትቆርጡ የአላህን ደውል ስታንኳኩ አላለቀም ይላችኋል። አላህን ከጎናችሁ አላለቀም ይላል። በሌላ ነገር አትደበቁ፣ አላህ ስር ተደበቁ። ገባችሁ አይደለ? ሲኖራችሁ ኦኬ። ሰው ልጅ ሲኖረው ይረሳል፣
ይሃ የሰራለትን ይረሳል። አልহামዱሊላህ አትርሱ፣ አልহামዱሊላህ አትርሱ። እኔ ሆኜ አይደለም እኔ ያኒ አብዝቼ አይደለም ግን ማለት ነው በኸይር ነገር አንድ ቀን ቆማችሁ የኸይርን አስታውሳችሁ የሰገዳችሁለትን ያቺ ሰላት ማለት ነው ወላሂ ነው የምላችሁ ውስጣችሁ ሰላምን ያገኛል። ውስጣችሁ መልስ ትመልስላችኋለች። ለሊት ሰው ተኝቶ ማለት ነው እናንተ ተነስታችሁ 2 ረክዓ ስትሰግዱ ትሰማላችሁ። ይሃ ከውስጣችሁ የሚጠራው አላርም ማለት ነው ከአላህ ጋር ትክክለኛ ያወራችሁ እንዳለ ይሃ ነገር መልስ እየተመለሰላችሁ እንዳለ ይሰማችኋል። ለሰው ማለት ነው አንድ ነገር ልንገራችሁ፣ ለሰው ውስጣችሁን ሀማችሁን ያለውን ሁሉ አታውሩ። የሰው እንትን እየሰራሽ ነው፣ አው ሰው በድሎሻል፣ አው አንቺ ህይወት ከብዶሻል፣ አው አንቺ ምን ሌላውን ሄደሽ የምትለምኙ ሌላውን አድርግልኝ የምትዩ ሌላውን እንደዚህ ለዛ የሰጠው ማን ነው? ለዛ ያደረገለት ማን ነው? አላህ አይደለ? እሱን ዋናውን በሩን አንኳኩት። ተስፋችሁን ከሱ ጋር አስተሳስሩት። ወላሂ ታያላችሁ። እኔ አልহামዱሊላህ ረብል ዓለሚን አላህን የጠየኩት ራሴ በራሴ ካሳነስኩት ነው እንጂ አላህን በጠየኩት እንደውም ከዛ በላይ ያገኘው ነው። አላህ እንደዚህ ያደርግልኛል፣ አላህ እንደዚህ እኔ በራሴ አልኳችሁ እኮ ቋጣሪ ኮንኩኝና ለራሴ ወደ ኋላ ከዞርኩ ነው እንጂ አላህ ምንም ማሳጥቶኝ አያውቅም። አላሁመ ለከል ሐምድ። ዛሬ ብዙ አወራሁባችሁ መሰለኝ። መወደተን ወራህማ ደግሞ በትዳር ውስጥ አላህ ያብዛ። መወደተን ወራህማ አላህ ትዳሮቻችሁ ውስጥ ያብዛ። ኡስራ የሆናችሁ መከባበርን ልመዱ፣ አንዱ ለአንዱ ተናዙን ልመዱ፣ መደማመጥን ልመዱ እና ይሄንን ነው የምለው። እውነት አንተ ከበር ስትገባ ይሃ ኑር የምትባለው ኦኬ፣ ከበር ስትገባ ኑር የምትሆነው የቤትና ላምባ ጠፍቶ አንተ ስትገባ አንተ ከሆነ ብርሃኑ የምትባለው ወንድ ሆነ ሴትም እንደዛ እላችኋለሁ። ያና የማውቀውን ያህል ያወራሁት ትርፍና እናንተ የማያጅባችሁ ነገር ከተናገርኩኝ ምንኒ ኦኬ እና አፉ በሉኝ። ደግሞ ፎሎ አድርጉኝ። ይሄን ያህል ቁጭ ብዬማ ፎሎ ካላረጋችሁኝ እንዳንፋታው ታያለሽ። በጣም እናመሰግናለን እህትየው። ቆንጆ ምክሮችን አግኝተንበታል። ስለ ራሳችን ዋጋ፣ ስለ ህይወታችን፣ ስለ መመልከት ያለብን ነገሮች፣ ስለ ስብዕናችን፣ ስለ ፈጣሪያችን ጋር ያለንን ቦንድ ምን መምሰል እንዳለበት እንደ ሴት ብዙ ነገሮችን አስቀምጠሽልናልና ለተጠቀመበት ለሰሙ አይ ቲንክ ዋይዝ ምክር ነው፣ የብልህ ሴት ምክር ነው ብዬ አስባለሁ እኔና ከኤክስፒሪየንስሽም ካየሽውም ከእስልምናሽም ሁሉንም በተያያዘ ዘመኑንም ያማከለ አሁንም ደግሞ አንቺንም ይመጥነኛል ያልሻቸውንም ሌላ ሰዎችንም ያንን ቢጠቀሙ ይጠቅማል ያልሻቸውን ለሰው ቢደርስ ነው ዋናው። አንድም ሰው ቢሆን ያንቺን ሰምቶ የሆነ ነገር ሊረዳው ስለሚችል በሚል ነው። ዩ ኔቨር ኖ የሰዎች እይታ የቱ ጋር ማን ያስፈልገው ያለ አናቅምና በጣም ነው የማመሰግነው። አላህ ይጨምርልሽ። ያው ዛሬ መጣ ነው 290 ምናምን ሰዎች አላችሁ። ፎሎ አድርጓት። ኒያውን አካውንቱ 5000 ነው፣ ወደ 10000 እናስገባላትና የንግድ አካውንትም ስለሆነ ሴቶች ሲሰሩ እናበረታታለን። በዛ ላይ እህቴ ነች አላህ ያክራህት የሰጠኝ አንዷ ናትና በአካል የምታግዘኝ ሰላትን ያስተማረችኝ አብራኝ ከጎና ሆና አብራኝ የምትሰራ አብራኝ የምታግዘኝ እህቴ ናት። ፎሎ አድርጓት። ራሷን መስራትም ስላለባት እኛም ደግሞ ልናግዛት ይገባል ብዬ ስላሰብኩኝ እኔም አንዳንዴ በራሴ እዚህኛው እየሆንኩ እሷም እዛ እየሆነች ፎሎን እንድታገኝም ስራዋንም እንድትሰራም እንድናግዛትም ነው። ያው ሰልፊሽ መሆን የለብንም ራይት ሰው ለኛ ለሚደረግልንም ደግሞ እጥፍም ለሌላ ሰዎች ለኛ ለሚታገዝም ሌላ ሰዎችን ማድረግ ስላለብን ያው እኔ ብቻ ማለት ጥሩ ስላልሆነ ከጎኔም ያለች ስለሆነች ፎሎ አድርጓት፣ ሰፖርት አድርጓት። ያው ከጀርባ ያለችም ሴት እሷ ስለሆነች እሷንም ስናበረታታት ጥሩ ነገሮችንም እኔ እንድማር ታግዘኛለች ብለን እናስባለን። ሰው ብዙ ኃላፊነት ስላለባትም ፎሎ አድርጓት። በዛ ላይ ቤተሰብ አለባት ገና ወደፊት ብዙ ነገር ሪስፖንሲቢሊቲ ተጠብቃታል። ወጣ እስልምናዋን ገና የምታስተምር ስለምትሆን ፎሎ አድርጓትና አካውንቷን ከፍ እናድርግላት። አትሊስት ለአሁኑ የምናደርገው የምትነግደውን ግን the same thing ቢሆንም ፎሎ አድርጓትና እሷን እቃዎችን ግዟት፣ ሰፖርት አድርጓት ለማለት ያህል ነው። እናመሰግናለን እህትየው። ዱአ አድርጊልን 1-2 ደቂቃ እንስጥሽና ከ52 ነው 58 ድረስ ዱአ አድርጊልን። የተለመደው አንቺን በጣም ወደው ነገር ዱአ ስታረጊ ላይክ ልብን እርጥብ የሚያረግ ክፍት የሚያረግ ዱአ ማድረግ ትችያለሽና እስቲ አላህ ይጠብቀንና አንቺ ነው ዱአ አድርጊልን። ሲዘጋ ያው የኔ ቤት ሲጀመር የኔና አንቺ እዚህኛው ደግሞ ሲዘጋ መዝጊያ እንዲሆን ቆንጆ ዱአ አድርጊልን። እናመሰግናለን።
እኔና ዲዬ አልሐምዱሊላህ አላህ በኸይር ነገር ላይ ነው ያስተዋወቀን። አልሐምዱሊላህ አንዱ ለአንዱ አላርም ይሆናል። ምን እንደሆነ ታውቃላችሁ? አንዱ ለአንዱ አላርም ያደርገዋል። ውስጣችሁ ያለው ነገር አላህን ምን እየጠየቃችሁ ነው? ለብዙ ጊዜያት አላህን ምን እየጠየቃችሁ ነው? እኔ አዲስ ለኔ አላርሚ ነች። ያኒ አላህ ወደ ትክክለኛውን ኦር ከነበርኩበት ሰው ልጅ ሆኖ የማይሳሳት የለም። ሰው ልጅ ሆኖ ማዕሲያ የማይሰራ የለም። ሰው ልጅ ሆኖ በዘፈንም ሆነ በምን የሆነ ህይወት ውስጥ ያለ ሰው አይጠፋም እና እሷን አላህ Subhanahu Wa Ta'ala ህይወቴ ውስጥ ሲያመጣት አንድ ቀን አየኋትኝ። ስትነግረኝ በጣም ደስ ያለኝ በጣም ማረሳው ቀን ምን አለበት ተመልሳ መጣ እንደው አንድ ነገር ባስተምራት እህቴ ብትሆን ብዬ የተመኘሁት ግን አላህ Subhanahu Wa Ta'ala ተሕቂቅ ያኒ ሁላችሁም ውስጣችን ያለውን ነገር ነው አላህ የሚያሳካልንና አላህ አምጥቷት ዛሬ የአኺራ እህቴ ነች። አልሐምዱሊላህ ረብል ዓለሚን። አንዳችን በአንዳችን ነው አላህ Subhanahu Wa Ta'ala የሚያስተካክለን። አላህ Subhanahu Wa Ta'ala ሁላችንንም ያቺ ሁልጊዜ የምንቀራት ሱረቱል ፋቲሃ ያቺን ከልባችን አንብበን አላህ Subhanahu Wa Ta'ala የሚቀበላቸው ሰዎች ውስጥ አላህ ያድርገን እና አኺራ እህቴ ስለሆነች ሁልጊዜ ጀዛኪላህ አልፍ ኸይር ለምታደርጉ ለሌሎቹ ደውል ይሆንሽ ነገር ለሌሎቹ ስትናገሪ አንደበትሽ እንደዛ የሚያወራው አንደበትሽ ለማንም ሳትሳሲ ዛሬ ተናገርኩኝ አይበቃቸውም እንዴ ዛሬ አወራው አይበቃቸውም እንዴ በል ሰልም ያለው በእንደዚህ አይነት ነገር አግዙኝ ሰልም ያለው ብዙ ነገር እየደረሰብሽ እያየው ነው። አልሐምዱሊላህ ረብል ዓለሚን። አላህ አህዋልን የሚቀይር አላህ ነው። አንዱን ከአንዱን ቀን ይቀይራል። ትላንትና ካልነበረው ዛሬ ያመጣል። ሐይ ከነበረው ያኒ ወደ መይት ይቀይራል። መይት ከነበረው ወደ ሐይ አላህ Subhanahu Wa Ta'ala ያወጣዋል እና ሁሉንም ነገር የሚቀይር አላህ ዛሬ ደክሞኛልና አይበቃቸውም እንዴ ዛሬ እንደዚህ ሆኛል ነው ምን አገባኝ ዛሬ ይሄንን ፌመስነት አግኝቻለሁ ይሄንን ልስራበት እማቲ ወላሂ ሐቂቃና መናገረው አንድ ቀን አብረን ተራዊህ ሄደን ስንሰግድ እሷ ማለት ነው ስጁድ ወርዳ እኔ ራሴ ነው ታዘብኩት አላሁ አክበር ብላ ከልባ ስትጠራ ማለት ነው አልኩኝ ያ አመል እንቺ የት ነሽ ያኒ ትላንትና እስልምና ውስጥ ገብታ አላሁ አክበር አባባሏ ውስጥ ራሱ ማለት ነው ያስለቅሳቸዋል። ያኒ እኛ የት ነው ያለነው? እነሱ ትላንትና መተው እሷ አላሁ አክበር ብላ እንደዛ ብላ ስታወጣ ያ ድምጽ ማለት ነው ያስተጋባል። እናንተን ይጠራቸዋል። የት ናችሁ? ወዴት እየሄዳችሁ ነው? ምንስ እያደረጋችሁ ነው የሚለው ያናግራቸዋል። ሰላትን ለመስገድ ስጁድን መውረድን ሳታቅ ማለት ነው። ግን እኔን እያየች እየወረደች ያኒ እንደዚህ ያደረኩ ለማለት አይደለም። ግን ያንን አላህን እውነትን ለመገዛትነት ካላት ነገር ያን ነገር እውነት ይዳይ ዛሬ ወደ ስራ ዳይ እናንተ እንደዚህ ስታዞር ቁርአን ሲቀራ ማለት ነው ወላሂ ብታያት ማለት ነው ይሄ አጠገቤ ስላለች ወይ እንትን አይደለም ትሄዳለች። አንዳንዴ ካሜራ ውስጥ እንዳትገባ እየተኛች ነው ብዬላታለሁ። ተይኝ ያኒ ተመስጣ እያዳመጠች ነው የምታዳምጠው ትላለች። ሁሉም መጥቶ ያያታል። ያኒ ይሄን ያህል አላህ Subhanahu Wa Ta'ala ውስጧ ዲፕ እንዲገባ የቁርአንን ተፍሲር ሳታቅ ይሄንን ያህል አላህ የሰጠሽ አልሐምዱሊላህ አላህ አይውሰድብሽ። አላህ ከውስጥሽ ይሄንን ነገር አይውሰድ። ምን ትላለች? ይሄ ነገር በስቷል ነፍስያዬን እንትን ሊያደርግ ነው መምታት አለብኝ ትልና ወደ ራሷ ቶሎ ብላ ራሷን ትመታለች። እና ምን አይነት የታደለ ሰዎች ነን እንደዚህ አይነትን እህት አላህ Subhanahu Wa Ta'ala ይሰጠን። አያችሁ ግን ብዙዎቹ ሲያወሩ ማለት ነው አላህ Subhanahu Wa Ta'ala ከራሳቸው ውስጥ አምጥቶ እስልምናን ያስይዛቸውና ማለት ነው ትላንትና አላህ እንደዚህ ነበር ብሎ የነበሩ ሰዎች እነሱ አላህ እኮ አንድ ነው አላህ እኮ አይወልድም አላህ እኮ አይወለድም እያሉ በራሳቸው አፍ እንዲመሰክሩ አላህ ያደርጋል። አላህ ቁሉብን እንደፈለገ ያደርጋል። እሱ ነው የፈጠረችን ነፍስ እሱ ነው ነፍስ ያመጣው እና የአላህን መሐባ ለሁላችንም ይስጠን። እህቴ ስለሆንሽ ጀዛኪላህ አልፍ ኸይር ዛሬን ሳይሆን አንዳችን ለአንዳችን ተናዙል የምናደርግ የምንተሳሰብ ዱንያ መታ መታለያየን ሳይሆን ኸይር ነገር መጥቶ የሚያያይዘን ኸይር ነገር ለሰራልን ሰዎች ማረሳ ለነገ ለየቲሞች ለደሃዎች የምንሆን ከኛ በታች ላሉት እጃችንን የምንከፍት አይዟችሁ ብለን አንቺም ዳዕዋሽን አላህ Subhanahu Wa Ta'ala እስከ ጥግ ድረስ እንድትሄጂ ላ ኢላሃ ኢላላህ ብለሽ ዛሬ መሰከርሽው አላህ ለኔ ነው የሚልሽን ቀን አላህ ለኔ ይሄንን ለኔ ነው የሰራሽው ይሄንን እኔን ውዴታ ፈልገሽ ነው የኔ ላ ኢላሃ ኢላላህ እውነትን ያቺን ላ ኢላሃ ኢላላህ እንዲሰሙ ማንም ጆሮ አድርሰሻል ብሎ ሚዛን ሐሰናትሽ ውስጥ ከሚመዘግበው አላህ ያድርግልሽ።
አንቺ ይሄን ሁሉ የተናገርሽው እኔንንም የፈለግሽኝ እውነት ለሐቅ ነው የሚለውን አላህ Subhanahu Wa Ta'ala ሚዛንሽ ላይ ይጻፍ ለሁላችንም ማለት ነው። አላህ ሙቀልበል ቁሉብ ነውና አላህ ወደ ትክክለኛ መንገድ ይመልሰን። ذنوب እንሰራለን፣ ذنوب አንሰራም አይደለም እንሰራለን፣ ግን ያቺ የአላህ ረህመት ሰፊ ነች የምታውቀዋን ቀልብ አላህ ይስጠን። አላህ እኮ በሩን አልዘጋም የሚለዋን ቀልብ አላህ ይስጠን። ወደ አላህ ቶሎ ብላ የምትሮጠውን ቶሎ ብላ የምትመለሰውን ነፍስያ አላህ ይስጠን። አጥፍተን ይሄ ነገር እኮ ከባድ ነው፣ ይሄ ነገር እኮ አይምርም የምትለው ያቺ ውሸት የምትናገርልን ነፍስያ ሳትሆን ላ በል አላህ Subhanahu Wa Ta'ala ከዚህ በላይ ይምራል ብላ ወደ አላህ የምትመልሰን፣ ወደ አላህ መሐባ የምታስገባን፣ ወደ አላህ አንድነት የምትጠራን፣ ወደ አላህ ማለት ነው ፍቅር የምትጠራን ነፍስያና ተውበት የምትወደዋን አላህ ይስጠን። እኛ ዛሬ በምላሳችን የምንናገረው ነው እናንተ የምታዩት፣ ግን ቀልቦቻችን ውስጥ ያለውን የሚያውቀው አንድ አላህ ነው። ያ እውነትን ቀልብ የሚያውቅ እሱ የፈጠራትን ቀልብ ወደ ፈለገውን ቦታ የሚቀያየር እኛን ذنوب የሚባለውን ነገር ከኛ ጋር የፈጠረ እሱን ደግሞ ማለት ነው ከራሱ ጋራ ምህረትን ያለውን ነገር ከራሱ ጋር የፈጠረው አላህ Subhanahu Wa Ta'ala ይታረቀን። ሁላችንም ከአላህ ተስፋ የምንቆርጥ ሰዎች አላህ ያድርገን። ምንም ነገር ስንፈልግ ወደ አላህ ምናንኳኳ አላህን እውነተኛውን የምናውቅ የአላህን መንገድ ማንሰላች የአላህን መገናኘት ሁሉ ጊዜ ከምንም በላይ የሚሆነን ሌሎቹ የማያውቁትን በራሳችን ምላስ ላኢላሃ ኢላላህ የትም ቦታ የምናደርስ የአላህን እውነትነት አንድነት አይወለድም አላህ Subhanahu Wa Ta'ala አንድ ነው ያቺ የምትለዋን ቃል የሁሉንም ጆሮ ውስጥ የሚያስገቡ ሰዎች አላህ ያድርገን። ከሁላችን የሚጠበቀው ይሃ ነውና አላህ እውነተኛውን መንገድ ያሳውቀን። አላህ Subhanahu Wa Ta'ala ያለ ሒሳብ ጀነትን ከሚያስገባ ሰዎች አላህ ያድርገን። አላህን የሚናፍቁት ሰዎች አላህ ያድርገን። ረሱል አለይሂ ሰላቱ ወሰለም የበለገውን ሪሳላ ጆሮአችን ውስጥ ደርሷልና ሁላችንንም መስክረናል። ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ። اللهم صل وسلم على نبينا محمد وعلى ال محمد وعلى آله وصحبه أجمعين كسوغا كرسول عليه الصلاة والسلام كصالحوች ጋር ከአንቢያዎች ጋር ከኸይር ከሰሩ ሰዎች ጋር በጀነት ውስጥ ከሚሰባሰቡ ውስጥ አላህ ያድርገን። አላህ ያዋደን። ያችን የማትበጠሰውን ሐብል እምንይዝ ሰዎች አላህ ያድርገን እና በርቱ። ሁላችንም እውነተኛውን አላህ Subhanahu Wa Ta'ala የሚያውቁና አላህ አፉ ከሚላቸው ውስጥ አላህ ያድርገን እላለሁ። አመሰግናለሁ። ዛኪላ ኤኒ ታይም እንደዚህ አንዳንድ ጊዜ እየመጣሽ ሪፍሬሽ ታደርጊላለሽ። በጣም ነው የማመሰግነው። እኔ አይ ፊል ላኪ ከዚህ እድለኝነት ከሚሰሙኝ ቀናቶች መሀል ነው ያነሳሽው፣ ቅድም ያነሳሽው ቢኮዝ የመጣሁት አንቺን ልክ አላህ ሲያገናኘኝ አመጣጤም ታውቂያለሽ ከክርስቲያን በኋላ ላይ ልታንቀኝ ከምደርሰው ሴት ጋር ነበረ አንቺን ሲያቀባብለኝ የነበረውና አንቺን ባያገናኘኝ ኖሮ ምናልባትም እዚህ ቲክቶክ ላይ ላልቆይ ይችል ኖሮ ወደ እስልምናዬን ይዤ ኖርማል ሬጉላር ጆብ ነበር የምመለሰው። ግን አላህ ወደደኝና ያችን ቀን አሳልፎኝ ያው እዚህ ቲክቶክ ላይ ባይወራም የሚታወቁ ፔንፉል ቀናቶችን ሳልፍ አይተሻል ከጎኔ በመሆንሽ። ያው ቲክቶክ ላይ ፊታችንን ብቻ ነው እንባችንን በውስጥ ነው ብዙዎቹንና በጣም አመሰግናለሁ አብረሽኝ በማልቀስሽ። ስወድቅ ሰላት እንኳን መቆም በማልችልበት ሰዓት ቀፍ እያደረግሽኝ ቢሆን አብረሽኝ በሰላት በመቆምሽ፣ ስዳከም ስወድቅም ነው እንደዚህ ነው እያልሽ አብረሽኝ ሊድ በማድረግሽ አላህ ሁሉንም ነገር ይቁጠርልሽ። ያው ምን እንደሆነ ታውቂያለሽ እኔ በምድርም አላህ ይከፍላል ከሚሉት መሃል ነኝ። ለዛ ነው እስልምናን በጣም ይወደድኩት። ናት አሁን የጀነት ምናምን የማይታየውን ብቻ አይደለም በምድርም ከፋይ ነውና አላህ በምድርም እንዳለሽ ከልጆችም ከሚመጣውን ባለቤትሽም ለእናትሽም አንቺ የምትተርፊ ሴት ያደርግሽ። አላህ ደግሞ ቆሜ ያንን እንዳይ ያደርገኝ በምድርም አትሊስት ያቺን ቀን አስታውሶ ለኔ ያቺን ቀን እንዴ ሙስሊም ነሽ እንዴ ብለሽ ድጋሚ ነይ ስትኝ እኔ ፈራው። እኔ እኮ ነይ ስትኝ እንዴ ሰዎች እንደዚህ እንዴት ሰው ነይ ይላሉ ብዬ ፈርቼ ነበረ ለመምጣት ሁለተኛው ቀን ቢኮዝ አላቅም በአካል አንንም ሙስሊም ሰው ስለማላቅ። ግን ስመጣ ያረክሹ አቀባበል አላህ እንደዛ በጀነትም ሆነ በምድር ሰው ፊት ስትቆሚ ያንን አቀባበል ይስጥሽ። ቢኮዝ አልቅሰሽ እሷም አልቅሰው ነው የተቀበሉኝ። እዛ ስገፋ እዚህ ጋር ግን በለቅሶ እህት አገኘን ብላችሁን የተቀበላችሁኝ። አላቃችሁም፣ አይታችሁኝ አታውቁም። ቲክቶክ ላይ እንኳን አይታችሁኝ አታውቁም። የሚገርመው ነገር አላህ ያዘጋጀው ነው የምለው ለዛ ነው። ቢኮዝ ከዛ በፊት አይተሽኝ ቢሆን ኖሮ ፉገራ ነው። ከዛ በፊት አውቀሽኝ ቢሆን ኖሮ like I know her እንደውም let's take advantage ልውሰድባት ብለሽ ነው ነበር። ግን አይተሽኝ አታውቂም። አላህ ሲያገናኝ እኔ በከፋኝ ሰዓት እኔ ገና እስልምና ገብቼ በአራተኛው ቀን ነው
ወይ ሶስተኛው ቀን ነው ድጋሚ የመጣሁት ከዚ አውዝ ሎስት ነኝ ሰላት መስራት የሚያሳየኝ የጠፋበት ዛሃሩ የላከችልኝ ነገሮች ፊገር አውት ለማድረግ ገና ኮሌክት እያረኳቸው ነው እንዴት ነው የሚሰገረው ቪዲዮዎቹን አይቼ እንኳን አላር ፕራክቲካሊ የሚያሳየኝ ሰዎች በፈለኩት ሰዓት ነው አላህ ያመጣሽ የፈለገውን እንደሚያመጣ አላህ ማንንም ማዘዝ እንደሚችል ማሳያዬ ነሽና ያንቺ ልብ ቢቀየር ግን የአላህ ትእዛዝ አይቀየር ምን አሳይቶኛል ስለዚህ አላህን ማመሰግንባቸው ቀኖች ያቺ መቼ ማረሳውና ሊስቶች አሉኝ ከሌ በዚህ ከሌ በዛ ከሌ ብዬ የጻፍኩበት አሁን ስሚት የራሱ የጻፍኩበት መዝገብ አቡ ሙአዊያ ዛሃራ አንቺ ናዲያ እያልኩ በጣራቸው ወደ ኋላ ያሲኖ እያልኩ በጣራቸው ሙስሊም ሊስቶች አሉ ክርስቲያንን በጣም ከጎኔ የነበሩ ሰዎችንም ሊስት ማድረግ እችላለሁ አትሊስት በኔዎት ውስጥ ሊስት እንደገባሽ ሁሉ ባላ መዝገብ ውስጥም ሊስት ውስጥ ይክተትሽ ይቺን ቀን አስታውሶ መዝገብሽ ላይ አላህ ያስቀምጥልሽ ያረግሻትን ይቺናት ብሎ ለነሱም ልክ እኔን እዚህ ጋር እንዳመጣው አንቺንም ለዛች ቀን አይቼሻለሁኝ ብሎ ያስቀምጥልሽ ሌላ ምንም የምለው የለም ከፊት ለፊትሽ ቆማለሁ ብለሽ ቆምሽበትን ቀን አይቼዋለሁ ሰዎች ገላምጠው ሊደበድቡኝ ደማቸው ቦይል ያረገ ሊያንቁኝ ሲታገል ቀልባቸው አንቺ ግን አለሁ እኔ ከፊቷ ቆማለሁ ያልሽበትን ቀን አይቻለሁ እኔ ሳላይ ጠላቶቼን አይተሽልኛል ያቺን ያየሽውን ደግሞ አላህ ይቁጠርልሽ አይቼሻለሁ አንቺን ፕሮቴክተር አርጌ ልክያት ነበር ያልሽውን ፈጣሪም ያቺን መዝገቦች ለልብሽ ቅንነት ይመዝግብልሽ ቢኮዝ እዚህ ጋር አሁን ቲክቶክ ላይ እንደሚያዩኝ እንዳልሆንኩኝ አንቺ ስለምታቂ የሚደርስብኝንም ጫና አንቺ ስለምታቂ ያንን ጫና እንኳን አይ ብለሽ ከጎን መቆም ትልቅነት ነውና ስለቆምሽ ከጎኔ ጸባይንም አንዳንድ ቀን ሲያመኝ ስጨነቅ ሲከፋኝ ስነጫነጭ ብቸኝነት ሲሰማኝ ስጋፋም ሁሉ ነገር ብቸኝነት ፔን ባለኝ ሰዓት እንኳን አትሊስት በዝምታ ከጎን የሚቀመጥ ሰው ማግኘት ቀላል አይደለምና ስላመጣሻላ በህይወቴ በጣም አመሰግናለሁ ገና ብዙ መንገድ ይጠብቀናል እቺኛ ትንሿ ናት ብዬ ነው ማስበው የመጣችሁም ሰዎች ካላችሁ እንዳልኳችሁ ነው እንኳን ደህና መጣችሁ ደኢን ዳውት እኔ ህይወት ውስጥ መሬት ለመሬት አይደለም ሰው ሲታይ እንደዚህ ፋ ብለን እንደምንኖረው አይደለም አብራችሁ የሚያሸክም ነው ላይክ እኔ ስራ ስሰራ እዚህ ጋር ለእናንተ ዳዕዋ ሳረግ እሷ ለኔ ተራሩጣ ቃውቼን አምጥታልኝ እንደ ትንሽ ልጅ ነው እንደ ትንሽ ነው የምትሮጥልኝ ለኔ እና አላህ ይጨምርልሽ መባል እንዳልባል ከሚዛኔ እንዳይገኝ ኖ ላይክ ቢቆጥርልኝ ለኔ ብናገረው ለአላህ ነው አንቺ አልኩሽ እኮ ለሌላ ሰው ቢቆጥር አላህ ነው የሚቆጥርልኝ ቃላቶችን ከሃዲ እንዳልሆንኩኝ ከጎኔ የነበሩትን ቢያንስ ባላመሰግን አላህን እንዳላመሰገንኩ ነው የምቆጥረው ላረጉልኝ ውለታ በአደባባይ ማልመሰክር ከሆነ ያ ደግሞ ትክክል አይደለም ብዬ ነው ማስበው በውስጥ ለተደረገልኝ ነገር በአደባባይ መክፈል ማልችል ከሆንኩኝ አላህም ለኔ አይቆጥርልኝ ብዬ ስለማስብ ቢያንስ ላደረግሽው ነገር ክሬዲቶችን ይገባሻል ከጎኔ ቢያንስ ቆመሻል ደላስት ሶስተኛ ወሬ መጥቷል በስልምና አይደለ ሁለቱ ኖር ከ15 ቀን አብረሽኝ የነበርሽው አንቺ ነሽ ቢያንስ ዳይን ዳውት አብረን እንሰራለን የምንለያየው ወደ ቤት ስትገቢ ነበር ስገባ ያለኝን ፔናትሊስ ደናነሽ ወይ ብሎ የሚጠይቅ እንደምታውቂው ነው አንድም ሰው አላቅም ኤምሬትስ አብቶ አጅማን ቤት ጋር ብሆን የምጠፋ ሰው ነኝ ባጅማን እጠፋለሁ የሚታወቅ ነው ሱቅ ብላክ የምጠፋበት አካባቢ ነው ያውቀዋለሁ አምጪ ላግዝሽ ስራዬንም እንድሰራይ ነው እሱ ሁሉ ቀርቶ አላማዬን እንዳሳካ መቆም ትልቅ ነገር ነው ዳዋው ነው ካለን አንቺ ቁጭ ብለሽ ስራዬን እንድሰራ ማገዙ ትልቅ ነገር ነው እሱም ብቻ ታዩ እኔ ሲከፋኝ ቁጭ ብሎ አም ሄር ብሎ መታቀፍ የሰው እንትን ይናፍቃል ላይክ ሾልደር ቱ ክራይ ማልቀሻት ከሻይ ይናፍቃልና ያንን በመሆንሽ አትሊስት ሳለቀስ አብረሽኝ የምታለቅሽው ስስቅ አብረን የምፈነድቀው ያው እብደቴንም አብረሽ የምታብጁ like they don't know the crazy side እንዴት እብድ ሞኝ ስጫወት እንደምጫወት አብረሽኝ ያንን የምትሆኚ ሴት ሆኖ አላህ ነው ስላመጣሽ በጣም የማመሰግነው ደግሞ ለሃይማኖትሽ ያለሽ ቀናዊነት ነው ይሄ ሁሉ ነገር ዜሮ ይሆን ነበር ለኔ because የተለመዱትን አይነት ሴቶች አለመሆንሽ because በህይወቴ ብዙ አይነት ሴቶችን ብዙ አይነት ኤክስፒሪየንሶችን አሉኝ በሐላል ማቃቸው በጣም ማመሰግናቸው ብዙ አይነት ጓደኞች አሉ ያንቺ የሚለየው ግን ለመጀመሪያ ጊዜ ለአላህ ብለን ተዋደን ዓለምን የምናሸንፍ እስከሚመስል ምስክርነት ሙስሊም ሴት ሆና እንደዚህ መሆን ትችላለች የሚለውን አሳይተሽኛል አስተምረሽኛል ገና ብዙ ጓደኞች እናፈራለን ገና ብዙ ህይወታችን ውስጥ የሚመጣሉ እነ ናዲያ አሉ እንደንቁ ለኔ አይኗን መስበር ማችል እህት ያለች ናዲያ አሁን ሳታይኝ ሳትነካኝ ለኔ ደቂቃ እንኳን እንዲከፋኝ አይደለም ሶፊት እንዲማትፈልገው በጣም የምሰስትልኝ
እህት አለች ናዲያን። አሁን እኔ ምንም ቃላት የለኝም ቢኮዝ ናዱ እንደዚህ ካልኳት እርዳታ ሮጣ ከኔ ጎን ናዱ እንደዚህ ማለት ነክታኝ አይታኝ እንኳን አታውቅም። ለኔ ደስታ እንደምታውቂው ነው። እንዲህ ሳትነካኝ የምትንሰፈሰፍ ናት። ቢሆንላት ከጎኗ አድርጋ ብትሆን ደስታዋ ነው ናዲያ። ላይክ እኔ ሰው ስጋ እንደዚህ ደም አላቅም ወንድምና እህትና ሰው እንዴት እንደዚህ ሰውን ይወዳል ያስባለችኝ ናዲያ አለች። ላይክ ሰው ሳይነካው ሳያየው እንዴት ሰው እንደዚህ ለሰው ያስባል? ባል አግብቼ ፈትቼ አውቃለሁ። ሰውን እሷ ሳታየኝ ግን የኔ ዲስኮምፈርት የማትፈልግ ሴት ናት። ግን መንካት የምትችለው ባንቺ ነው። እሺ ብለሽ ስትታዘዥ ያንን የሁለት ሰው ስራ ነው የሰራሽ። የእሷንም ፍቅር ለእኔ እንዳይጎል ማድረስ ቀላል አይደለም። እሷ በአካል ማድረግ የማትችለውን አንቺ አብረሽኝ ለመሆን የምትጥሪው ጥር ቀላል አይደለም። ትልቅ ቫሊዎችን ያለኝን ነገሮችን አብረሽኝ የተካፈልሽኝ ስላለሽ በጣም ነው የማመሰግነው ከልቤ። አላህ ይህንን ነገር አይቶ አይቀይርብሽ። ቀናዊነትሽን አይቶ ለልጆችሽ ለልጅ ልጆችሽ ይሄንን ያስቀምጥልሽ። ዘርሽ የማይክድ ፍሬው ያማረ ሙስሊምና ልክ እንዳንቺ እንዳማረ ሙስሊም ልጆችሽም በዛ ዘር ማንዘርሽ የሚሆንልሽ። እርዳታሽ ደግነትሽን አይቶ ለልጆች እያንዳንዱን ያስቀምጥልሽ። ምድር ላይ የሚከፍል አምላክ ያለኝና ሳታዩ ደግሞ አያሳልፍሽ አምላኬ አላህን የምለምነው ነገር ፍሬሽን ለቅሞ እዚሁ በልተሹ እንድትሄጂ ያርግሻለሁ። ተጨማሪ የሚያስቀምጥልሽ እዛም ሲያይሽ አስታውስሻለሁ ብሎ ይመዝግብልሽ መዝገቡ። እሷም ደግሞ በእኔ ደግሞ የበለጠ ያስታውስሽ። እኔ የመጣሁበትን የሰዎችን አለማመን ቦታ ወደ ማመን እየጣርሽ ያለሽ ነሽ። ሰዎች ክፉ ናቸው፣ ሰዎች ክዳሉ የሚለውን ነገር ለማሳመን እየመጣሽ ያለሽ ጀግና ሴት ነሽና ልብሽን አይቀይርብሽ። በጣም ነው የማመሰግነው። አላህ ይጠብቅሽ፣ ከነውበትሽ ከነዚሁ ካለሽ የሴቶችን የምታስተምር ያድርግሽ፣ የሴቶች አርያ ያድርግሽ። ያንቺ የምትወጃት ልጅሽንም ነገ አርያ ያድርግልሽ። ወንዶች ልጆች ቀሪዎች፣ አስተማሪዎች የሆኑ በእስልምና የተጠሩ ያድርግልሽ። እናትሽንም አንቺ ልብሽ ውስጥ ያለውን የምትፈልጊውን እስከምታገኝ ድረስ አላህ አይተሽ ያደርግልሽ። እሷንም እድሜና ጤና ይስጥልሽ። ወንድም እህቶችሽን ባለቤትሽንም እንደዛው የምታኮሪ የሚኮሩብሽ ሁሌ ሲያዩሽ እንደዚያውን እንደሚደሰቱብሽ ሁሌ የተደሰቱብሽ ያደርግልሽ። አላህ ይጠብቅሽ። አላህ አይለየን። ቢለየን እንኳን በዓለም አይለየን። በዓለም በስግብግብነትና በማይሆን አይለየን። ከለየን በክብር የትነሽ ተናፍቀሻል የምንባባል ያድርገን። ቢለየን እንኳን የትነሽ ስንባባል እንዴ ያለን አላረ በዱዓችን የምንተዋወስ የምንደነጋገጥ እንዴ እህቴን እኮ ቢያንስ አብረን ትናንት ሆነናል ብሎ የሚያስደነጋግጥም ይሄ የጠለሽ የዓለምን ፍቅርን አይስጠን። የዓለም ፍቅር ማቀው ስለሆነ ዛሬ በልተን ነገ መካድ ነው። ዛሬ አቅፈን ነገ መግፋት ነው። ዛሬ ረግጠን ማለፍ ነው። ለዳዩ ላይ ተረማምደን ለዳዩ ላይ ለመቆም ነው እንጂ የምንፈልገው አብሮኝ ይደግም ማይል ነው። ስለዚህ አላህ ነገ እንኳን አርቆ ቢያስቀምጠን ቦታችንን የማንደራረስ በስጋው ያረገን አንደው ልብሽ ውስጥ አለ አይደል ዱዓሽን የሚነጥለኝ ያድርገኝ። ሁሌ ልብሽ ውስጥ አዲስ እኮ ስቲ ያቺ ሙስሊም እህቴ ሁሌ በቃ በዛው ጠብቃት የሚያስብል ዱዓሽን አይለየኝ። ሞዶ ይሄንን ዱዓሽን ሁሌ እንድታረጊልኝ ልብሽ ውስጥ እያስታወሰ ያድርግሽ። አመሰግናለሁ። አላህ ይውደድሽ። ላቭ ዩ